ሰላም እንዴት ናችሁ? ተስቤ ነው። ሄሉ ወይ ኪዱ ኤልሱ እንዴት ናችሁ? ሳምሽ ቆይ ሄሉ እንዴ በራሴ ገንዘብ እኔ የሚሰማቸው ሁለት ሊሳም እኮ ነው የላኩት፣ ግን ሁለቱንም ኤልሱ ሚሳም። ኧረ ሰውን ኪዱ ኧረ የሚሳሙ ነው ኪዱ ታይ አንቺ አዴላ አንበሳ ያወርዳል። ለሁለትም ለአንድ የምትሳም እንዴ ለአንድ የምትሳም አንድ ሰሚኝ እንዴት ያታዋጅን ጓደኝ ካፊው ነው። ኦኬ ካፊ መስለኝ ሂሳብ ማይቶል ሄሉ አስመለሰችኝ። እንዴት ናችሁ? የነ ኤልሹ ቤተሰቦች ንግድ ቤተሰቦች ናችሁ? አለን እንዴት አለ ጾም ላይ ነበራችሁ መስለኝ። ምን ተሰራ ጁስ ትጠጫለሽ? አቮካዶ ጁስ እንደ ስፖርተኛ ጅም ሰራ ሰው አቮካዶ እስከ 9 ጾም ብረብስ እግዚአብሔር ለዚህ ነው ማለት አልጾሙም ነው። አይ መጾም ግድ ነው እንዲህ ለነፍሳችሁ ኖሩ። እስከ መቼ ለስጋ ለነፍስ እንዴ ቅዳሜ ነው ወይ ኤልሹቤት? እኔ እኮ ቅዳሜ መሆኑን ረስቻለሁ። መቤቴን ቅዳሜ ነው ለካ። ወይ ይቅር ዞሮብኝ ነው። የእኔ ጥፋት ነው። አሁን የተነሳሁት ለዛ ነው። ቅዳሜ ነው። አም ሶሪ ጋይስ። እንዴት ናችሁ? እስኪ በእኔ ስም አንድ አቮካዶ ጁስ ለኪዱ ጋብዙልኝ። ኤልሹ ባይዘው የምር ነው መታረቀ ብዙ ስጠብቅሽ ነበረ። ቆየሽባት መስለኝ። እንዴት ነው የተረዳችሁ? ያደረኩልሽ ነበረ እግዚአብሔርን በያላ እግዚአብሔር ታፕታፕ ያደረኩ ወይኔ አለው ትጋብዘኝ ይለን አንድ አቮካዶ ጁስ በኔ ስም ኤልሹ እና አቮካዶ ያለች አስበሰልሽው አንድ ጁስ ነው። ሂውማን ሄር በኔ ስም ይሆንልሽ። ሂውማን ሄር ኤልሹ ሂውማን ሄር ይለያል ያልሽ ማስታወቂያ ሄለም በገዛችው እንደ አንቺ ሄሉ ግዢኝ እንጂ ሂውማን ግዢኝ እንጂ ሂውማን ሄር ማርያም አለች እኮ ጽፌልሻለሁ። እኔ የጻፍኩልሽ ጽፈሽልኛል? አይ ዋላ ጽፌልሻለሁ። አዎ ቱጪ እዩ ለእኔ አይደለም ለሌላ ሰው ትልኪያለሽ እንደ ወደዚህ ለእኔ። አዎ ናቲ እኮ እዚህ ነው ያለው። ስልኪልኝ ጥሩ በቃ እሺ አስልካለሁ። እንደዛ ከሆነማ ይመጣል። እሺ ጥሩ በቃ እንደዛ ከሆነ ፈታ በሉ። ታፕታፕ ላድርገታችሁ እኔ ስራ ላይ ስለሆንኩ። እሺ አቮካዶን ወይ ሂማኑ መጀመሪያ አቮካዶ ከዛ ሂማንሽ ይሰራልሽ። እሺ ጋይስ ቻው በቃ እመልሳለሁ። ጋይስ እናንተ እኮ እዚህ ላይ እኮ ቴክስት ስለምታደርጉ ነው። የስራ አካውንት እኮ አለኝ። እሱን ስቶሪ ያደርጋለሁ። እሱን እኮ እኔ ነበርኩ ቼክ የማደርገው ታውቂያለሽ። አረጋችሁ እና ሄዱ እኮ ተጣልተን እንጣላ ወይ ኖ መኮራረፍ እኮ ነው የነበረው። ከዛም በኋላ የሆነ መሀል ላይ ያለ መግባባት ከዛን እኔ ኤልሻሬን ቁጭ አድርጌ ሄለን እኮ ብዬ ቁጭ አድርጌ ነገርኳት። እራት እየጋበዝኳት እኔ ከፍዬ ማለት ነው። ባይዘወይ ውስጧ ንጹህ ነው። ከዛን እሺ ያለችና አወር አሽቃባጭ ራሴ ላይ እናገርኩ መቤቴን አንቺ እስቲ ልደታም በይ። እኔ ዘኪ ምስክር አለ ሌባ። እስቲ ዘኪ መጥቶ ይመስክር እዚህ ጋር ላንቺ መስክር ስለሚያሽቃብጥ ሌባ ያውቀው እኮ ከይል ባስታወር ደስ አለኝ። አይላፍ ጋብዣት እንዴ? ውይ ለእኔ ነው መቤቴን። ይኸው የኔ ናቱ ለቀቁ ተሳኑ ጊፍት ልሰጥ ሌባ
ማርያም አንድ ስጭኝ እሺ በእግዚአብሔር እሺ ትዛኔ አንቺ ነሽ እኮ አንድ ሳሚ ሳምሽ ነው የምትሳመውን አይደለም ሌላ ነገር ስጭኝ ቆይ ልምረጥ አንዴ ተይ በእናትሽ እጪ በካሽ ሰጥሻለሁ ሰራተ አልልክም ልደታን አልፈልግም ልደታን አልሰጥም እሺ እኮ ሊያው ጊፍቱንና ልንገርሽ አዲስ የመጡ ጊፍቶች አሉ ጊፍት ውስጥ ገብተሽ ይሁን አገባኝ ነኝ አበባ ሰጠውሽ ራስሽ በረዳውሽ እንዴ ነው አንቺ አዲስ ጊፍቶች አሉ ልብ ቅርጽ ምናምን ስጪኝ እግዚአብሔር ይስጥ ለኔ ሳምሪ ደውል It's the year እያለችሽ ነው ስታር ጌቲንግ ኪዩኒ እኔ እንደዚህ ቢሰራ ገንቦ ራስ ነው ማለት ኧረ በስመ አብ ጭንቅላቱ የኔ ምን እንደሚያክል ሹሩባ አይሆንም ጭንቅላት ትልቅ ነው ያንቺ ፊትሽ እንደዚህ ችግር ወይዛዙ ይኸው ድምፅ ያስተጋባል አልወጣም ገና እንዴ እመቤቴን ከአንድ ሰዓት በፊት አንተ አምጪ 30 ደቂቃ በፊት እኮ ነው ራይድ ጠርቻለሁ እኮ ያልከኝ በቃ ጠገበ አታንገብግቢ ልጁን ቀስ ኧረ ዘኪ እኔ እጠራልሃለሁ አታስብሽ አሁን እኔ እጠራለሁ 30 ደቂቃ ሙሉ ኦ ማይ ጋድ what a feeling መጀመሪያ ሰማኸኝ ቅድም የነገርኩህን እሺ አትልም እና ቁጥርጥር ተሰሪ ስተራ ፊዮሪ ቆይ ሰው ይመጣል በጣም በደውልልኝ 22 ናና ሆቴል አይደለም እኮ ያለነው ደውል 22 ናና ኖ እና ቁጭ ነው እንትን አለን ለምሰው እንትን እናለን ዚፔ ያው ከፍቼው ነው ጋይስ ከፍቼው ነው እኔ ነኝ የከፈትኩት አጣብቁኝ ነው ሰው እኮ ከገባ ቶሎ አይወጣም አይጨርሱም አሁን እኛ ልክ እነዚህ ሲወጡ ቶሎ እኛ እንትን ማለት አለብን እሱን ከጠበቅ ነው ሌላ ሰው ይገባል በቃ እኮ እኛማ እንገባለን እኛማ እናቦካለን ይኸውልሽ ስዕሉን እኮ ኤኒ ታይም መመሳል እንችላለን ጭቃውን ግን አንዴ ከገቡብን እንትላለን ስዕሉን ከጀመረን አንገባም እኮ ብዬሽ Savage love to break your heart. Anyone, I mean girls. እሺ ሳራዬ እኔ እናት ፈኩ አበው ተነሱ ለመለሙ ወፎች ተሳሳሙ ሄዱዬ ዘማነቱ ደሰለኝ ቪዲዮ ስሩ እኔ ከሱ ጋር ቃጣታለሁ በደምብ ኤልሻዳይ ኤልሹ ልታገቢ ነው ኤልሻዳይ ጋብዣት ያለችኝ ዘፈን ምን ነበረ በእናትሽ ያኔት በኤልሻዳይ አካውንት ላኪልኝ ያኔት ላኪልኝ በኤልሻዳይ በእናትሽ ላሰማት ሰላም ውዶቼ ስለ ኪዱና ስለ ኤልሻዳይ ከማውራቴ በፊት ውዶቼ የምነግራችሁ ነገር በጣም ነው ደስ ያለኝ ዩቲዩብ ሊከፍለኝ ነው ያው ከዚህ በፊት ክፍያ ጀምሮልኝ ነበረ በነገራችን ላይ ከዛ ግን ያው በጣም ብዙ ወደ 5 ወር ምናምን የሚሆን
ጊዜ ቪዲዮ ለቅቄ አላቅም፣ ተከፍሎኝ የማያቅም ነበረ። ከዛ በፊት ግን የተወሰነ ወራት ተከፍሎኝ ነበረ። አሁን ደግሞ ኢትዮጵያ ገብቻለሁኝ እና ያው ኢትዮጵያ በገባው በሁለተኛ ወሬ ሊከፈለኝ ነው እላችኋለሁ ውዶቼ። ልክ እንደተቀበልኩኝ መጥቼ ቪዲዮ እሰራላችኋለሁ። እሺ ውዶቼ እና በጣም ነው ደስ ያለኝ። ያው ከእቴ ጋራ ብዙ ቪዲዮ ለቀናል፣ ግን ያው እያያችሁልን አይደለም። ምክንያቱም ያው ብዙ ታዋቂ ስላልሆን ብዙ ጭራሽ ታዋቂ አይደለንም። ግን ያያችሁ እህቶቼ ወንድሞቼ በጣም ነው የማመሰግነው። ሰብስክራይብ አድርጋችሁኛል፣ ሼር ያደረጋችሁልኝ አላችሁ እና በጣም ነው የማመሰግነው። እና ዩቲዩብ ክፈቱ፣ እድሉን ተጠቀሙበት። አብሶ ደግሞ እንደዚህ ነፃ ዋይፋይ የምትጠቀሙ ብዙ ጊዜ ያላችሁ እህቶቼ እድሉን ተጠቀሙበት እላችኋለሁ። ብሩን እንደተቀበልኩኝ ስንት ብር እንደተከፈለኝ አምጥቼ አሳያችኋለሁ እላችኋለሁ። አሁን ወደ ኪዱና ወደ ኤልሻዳይ ልሂድ። በጣም ነው የሚያምሩት። እኔ በጣም ነው የምወዳቸው ስላችሁ እኔ እንጃ ጓደኝነት ከጀመሩ በጣም ረጅም ጊዜ ሆኗቸዋል። በጣም ብዙ ጊዜ ማለት ነው። እኔ እንጃ ተጣልተው ሶሻል ሚዲያ ወጥተው አያውቁም። በቃ ኤልሻዳይ ኪዱን አትናገርም፣ ኪዱ ደግሞ ኤልሹን አትናገርም። ኪዱ ከጀርመን ነው ያለችው። ኪዱ ከጀርመን ስትመጣ የምትቀበላት ኤልሻዳይ ናት። እና በቃ አንድ ላይ ሲለብሱ ሲዝናኑ፣ ጸጉራቸውን አንድ አይነት ስሬት ሲሰሩ እንዴት ደስ እንደሚል እግዚአብሔርን ያዝልቅላቸው። በጣም መልካም ልጆች ናቸው። እንጃ ደስ ይሉኛል ማለት እንዳመጣላቸው አፋቸውን አይከፍቱም፣ ሰውን አይናገሩም እላችኋለሁ ውዶቼ። ትላንትና ለቅላችኋለሁ ብዬ ነበረ፣ አልተመቸኝም። ያው ዋይፋይ ምናምን በጣም ችግር ነው ኢትዮጵያ ውስጥ ብር እየተከፈለም። አሁን እኔ በወር 2000 ብር ነው የምከፍለውና በጣም ከባድ ነው። ቢያንስ እውነት ለዋይፋይ የምሞላውን ቢከፍለኝቶ በጣም ደስ ይለኛል። እናንተም ደግሞ በታበረታቱኝ በጣም ደስ ይለኛል ውዶቼ። እግዚአብሔርን አበረታቱኝ። ቆንጆ ቪዲዮ ያው ያለሁበት አካባቢ ቪዲዮ ለመስራት አይመችም። ሌባ አለ፣ ምን አለ፣ በጣም ከባድ ነውና ከዛ አንጻር ነው ቶሎ ቪዲዮ ማለቀው ውዶቼ እና እንደዛ ነው። ለማንኛውም ትላንትና ኤልሹና ኪዱ ሬስቶራንት ነበሩ። የሆነ ሰው እየጠበቁ ነበረ ምናምን፣ ብቻ ጨዋታቸው ደስ ይል ነበረ። ከዛ ሄለንን አስገቧትኝ የተጨዋወቱ በጣም ብዙ ቪዲዮ ነበረ። ለማንኛውም እና በጣም ደስ ይሉ ነበር እላችኋለሁ ውዶቼ። ዛሬ ደግሞ ኤልሻዳይ ምግብ እየሰራች ነው እንደምታዩት። በስመ ቤቷ ሲያምር ጽድት ያለ ድንች በካሮት ካሮት ከዛ ጥቅል ጎመን ነው እየሰራች ያለችው። እንደምታዩት ምርጥ ምግብ ነው። ወይኔ ሽታው ምናምን እያለች ነበረ ኤልሹ። እርግጠኛ ነኝ ሳስብ ኪዱ ልትመጣ ይመስለኛል። ኪዱ ልትመጣ ነው የሚመስለኝ። ይሄው ሰርታ ጨርሳ ቃሪያ ጨምራበታለች። ቃሪያ ሰንጠቅ አድርጋ 3 የተሰነጣጠቀ ቃሪያ ጨምራበታለች። እንደምታዩት እያማሰለች ነው። እና እኔ በጣም ነው የምወዳቸው እግዚአብሔርን። ቲክታክ ላይ ካሉ ማለት ከታዋቂ ቲክታከሮች በቃ የጓደኝነት ጥግ ደስ አይሉም ውዶቼ? እውነት ጓደኛሞች ለመሆን ያሰባችሁ ጓደኛ የሆናችሁ ያው በእርግጥ ፍቅር ያልቃል በነገራችን ላይ፣ ግን ቢሆንም እስከዛው ድረስ። ለማንኛውም ያው ምግቡ በስሎ ጨርሶ ላወጣው ነው እያለች ነው። አወጣችሁ፣ ሰጠቻት። ከዛ አሁን ደግሞ ምን ልትሰራ እንደሆነ ገምቱ። ያላያችሁ ገምቱ። ጆሮ ጌጧ ሲያምር፣ ጸጉር አሰራሯ ምናምን እንደ ደስ ትለኛለች። ስርዓቷ እውነት በቃ የሰው ልክ ናትኝ ኤልሹ። ኪዱም እንደዛው። እኔ በጣም ነው የምወዳቸው ከቲክታከሮች ኪዱ፣ ኤልሻዳይ፣ ሳራ ዱባይ፣ መሲ ብርጅስቶን፣ ሀቢባ፣ ሙኒት፣ ታሜ፣ ኤምኬ
ማርያም ብሬክስ ሀበሻዊ እረሱን በጣም ምርጥ ልጆች አሉ። በጣም ጀግና ልጆች ለተቸገሩ የሚደርሱ በቃ በእውነት የታመሙን የሚጠይቁ በጣም ጎበዞች ናቸው። እና ወደ ኤልሻዳይ ስንመለስ ያው ገልብጣው በሳህን አድርገዋለች ምግቡን እንደምታዩት የሰራችውን በሳህን ገልብጣለች። እርግጠኛ ነኝ ኪዱ ልትመጣ ነው። ግምት ነው ግን ውዶቼ መጨረሻውን አላየሁም። ያው አሰራሯ ምናምን ንጽህና ደስ ይላል በጣም ነገሩ ካለ ምን አለ ትላላችሁ። ቤቱ ሲያምር እኔ የምኖርበትን ቤት ብታዩት እኮ ውዶቼ ወደታች ዝቅ እያላችሁ እዩት አሁን ኤልሹ ጋዙን አመጣች። በኤሌክትሪክ ነው የሚሰራው። ስቶፍ ነው ምን ልትሰራ ልትሰራ ነው? አተርክክ ልሰራ ነው። ግን አተሩ አልበሰለም እያለች ነው። እና እያስተካከለች ነው። አተሩ አልበሰለም እና ምን ላድርገው ያለች ነው። ያው አተሩን አመጣች። ከዛ ያው የብረት ድስት ክዳን ታመጣለች። ልንገራችሁ ይኸውላችሁ አተሩ አልበሰለም እያለች ነው። እዩት አተሩ አልበሰለም ምን ላድርገው። እናንተም ማውራት ከጀመርኩ ጀምሮ ሊበስል አልቻለም እና በምን ልደቁሰው እያለች ነው። በምን ልደቁሰው ይኸውላችሁ በምን ልደቁሰው ስትል ማለት ነው ፍጪው ይሏታል። በጁስ መፍጫ ፍጪው ይሏታል። በምንድነው በብርጭቆ ደቁሽው ይሏታል ምናምን። እግዚአብሔር ኮሜንት እያነበበች ነው የምትሰራው። በፈጨው ምንም አይሆንም እያለች ነው። ብርጭቆ ይሰበራል በብርጭቆማ አይሆንም እያለች ነው። በብርጭቆ ዳምጩ ብለዋት ማለት ነው። ብርጭቆ አይሆንም። ከዛ በኒኬል አሏት። ኒኬል ብርጭቆማ አይሆንም ይፈነዳል። ኒኬል ነው የሚሆነው። እንዴት ፍጩ ትሉኛላችሁ? እንዴት ነው የሚፈጨው ምናምን እያለች ነው። እና ወዶች እዚህ ላይ ሲደርስ ኔትወርክ እምቢ አለኝ እላችኋለሁ። ቪዲዮ እዚህ ላይ ያበቃላችኋለሁ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዩቲዩብ ያልከፈታችሁ ደግሞ ክፈቱ፣ እግዚአብሔርን ክፈቱ። አብሶ ነፃ ዋይፋይ የምትጠቀሙ በድጋሚ የምነግራችሁ ነገር ማለት ነው በጣም አሪፍ ነው። እውነት እይታ ላለው ሰው ማለት ነው ቢያንስ 100 ዩሮ ብትሰሩ እንኳን ማለት ነው 100 ዩሮ ብትሰሩ ያው 110 ወይ 120 ዩሮ ብትሰሩ 10 ወይ 20 ዩሮ መሰለኝ ለታክስ ትከፍላላችሁ። 100 ዩሮ በወር ማለት ነው በቃ ከ15000 እስከ 17000 ብር ይሆናል ማለት ነው ውዶቼ። ስለዚህ ወጥራችሁ ስሩ፣ ወጥሩና ስሩ፣ እድሉን ተጠቀሙበት እላችኋለሁኝ። ዩቲዩብ ሁሉም ሰው ለካስ በእውነት ሪያክሽን ቪዲዮ የሚሰሩት በቃ የተለያየ ለመታወቅ በጣም ብዙ ነገር ያደርጋሉ ይጥራሉና ለመታወቅ ማለት ነው። ግን ወደው አይደለም። እኔ ኢትዮጵያ ነኝ ያለሁት። የኑሮውን ሁኔታ ብታዩት በጣም ከባድ ነው። እግዚአብሔርን ነው የምላችሁ። ግን በቃ አለ አይደል ሰው የቤት ኪራይ ከፍሎ ለማደር ለትራንስፖርት ለቀለብ በቃ ይሄ ነው ወሳኙ ነገር ኢትዮጵያ ውስጥ ይሄ ነው የሚገርማችሁ ነገር እንጂ ነገ ለልጄ ይሄን ነገር አስቀምጣለሁ ምናምን የሚባል ነገር የለም ውዶች፣ እንደዛ የለም። አትጠብቁ። በጣም ከባድ ነው። የቤት ኪራይ ውድ ነው በጣም ኑሮ በጣም ውድ ነው ምናምን፣ ግን ሰው ይኖራል። በቃ የዕለት ጉርሱን አያጣም። በቃ ቢደከምም ቢለፋም የዕለት ጉርስ አይታጣም። ግን የራሳችሁን ነገር አሳድጉ። ማርያምን እኔ አሁን በቃ እስኪ ከታዋቂ ዩቲዩበሮች ጋር ለታዋቂ ዩቲዩበሮች ለታዋቂ ቲክታከሮች ምናምን ሽር አድርጉልኝ። አቆይ ሰሞኑን በራሴ ቪዲዮ እመጣለሁ ውዶቼ።
እና ሰራለሁኝ እኔም እኮ ይኸው ከታች አሁን በጣም ብዙ ቪዲዮ ለቅቅ ያለው ከእህቶቼ ጋር ምናምን ግን በቃ 20 ሰው 30 ሰው እንደዛ ነው የሚያየው እንጂ ከዛ በላይ አይወጣም። ለምን የኛ ሰው የሚፈልገው በቃ ይሁን እንዴት ነው ወጥ የሆነ ንግግር በቃ ሰው የሚያየው እንደዛ ነው እንጂ እንደዚህ ዝም ብሎ አያዩም። በጣም ነው የሚገርመኝ እግዚአብሔርን እና በርቱልኝ፣ ጠንክሩልኝ። ስደት ላይ ያላችሁ እህቶቼ ደግሞ ራሳችሁን ጠብቁ። አሁን ረመዳን ነው። በረመዳን ወቅት በጣም ብዙ ችግሮች አሉ ውዶቼ፣ ድካም አለ። በቃ ያ እንጃ እረፍት የሚያገኝ ከስንት አንድ ነው። በእርግጥ እኔም ስደት ላይ ነበርኩኝ በዛን ሰዓት እኔ እንጃ ለረመዳን እንደውም ረመዳን ሲመጣ ደስ ይለኛል። ለምን ስራ አይበዛብኝም ነበር እኔ ማለት ነው። አብዛኛው ቤት ደግሞ ስራ በጣም ነው የሚበዛው። በቃ የሚታጠበው፣ የሚወጣው፣ የሚጸዳው ምናምን እሱ እንዳለ ሆኖ ውዶቼ ምንድነው በጣም ከድካምን በላይ ደግሞ ህይወታችንን ሊያሳጣን የሚችል ነገር አለ። እሱም ደግሞ ምንድነው ጋዝ ሰርታችሁ ጨርሳችሁ መዝጋታችሁን አትርሱ ውዶቼ። ምናልባት እናንተ ከተኛችሁ በኋላ አሰሪዎቻችሁ ሊሆኑ ይችላሉ፣ ልጆቹ ሊሆኑ ይችላሉ፣ የአሰሪዎቻችሁ ቤተሰቦች ሊሆኑ ይችላሉ። ምናልባት እቤት ያው ለእንግድነት ስለሚመጡ አብዛኛውን ጊዜ በዛን ሰዓት ሌሊት ከፍተው እነሱ መርሳት በጣም ይረሳሉ። ችግር የለባቸውም ለመርሳት ጣጣ የላቸውም። ስለዚህ ከፍተው እናንተ ዘግታችሁ ብትተኙ ከፍተው ሊተውት ይችላሉ፣ ሊረሱት ይችላሉ፣ ይረሳል። በዛን ሰዓት በቃ እኛ የምናስበው ምንድነው ጧት ተነስቼ ይሄን ሰርቼ ይሄንን አድርጌ እንደዚህ ሆኜ ምናምን ነው የምናስበው ማለት ነው። ግን በቃ ጋዙ ክፍት ሊሆን ይችላል ብለን ጋዙ ራሱ እየሸተተን እኮ ምንድነው የሚሸተን አንልም። በቃ ሂጄ ይሄን ሰርቼ ነው የምንለው። በጣም ብዙ ልጆች በረመዳን ወቅት ይጎዳሉ በጣም ማለት ነው። እና ራሳችሁን ጠብቁ። ጧት ተነስታችሁ ወደ ኪችን ስትሄዱ በቃ አንደኛ ሽታ አሁን ተከፍቶ ከተተው ማለት ነው ሽታ አለ። ሽታውን ማየት ማለት የሆነ ጋዝ ከሸተታችሁ ከፍት ሊሆን ይችላል። በቃ እንዲህ ስታዩት እኮ አሻግራችሁ ገና ሳትደርሱ ከፍት እንደሆነ እንደዞረ ይታያል። የዛኔ ያው ጥንቃቄ ታደርጋላችሁ። ቢያንስ ሄዳችሁ ባትከፍቱት እንኳን ትዘጉታላችሁ። ገብቷችኋል? ቢያንስ አብዛኞቻችን እናውቃለን ይሄን። አብዛኛው ሰው ደግሞ የማያውቋሉ። አሁን አዳዲሶች ከኢትዮጵያ የሚሄዱ በቃ ምንም የማያውቁ ልጆች አሉ ማርያምን እና እነሱ ለነሱ ነው አስተምሯቸው። በእውነት እውቀቱ ያላችሁ ልጆች በራሳችሁ ቲክታክ፣ በራሳችሁ ዩቲዩብ ቻናል ከፍታችሁ በራሳችሁ ብዙ ነገር ማሳወቅ ትችላላችሁ ውዶቼ። እና ራሳችሁን ጠብቁልኝ። ምግብ ብሉ። ምግብ የማትበሉ ልጆች አላችሁ። ጠዋት ትነሱና ኒውስ ካፌ ትጠጣላችሁ፣ ወይ ሻይ ወይ ኒውስ ካፌ፣ ብቻ የሆነ ትኩስ ነገር ንቅት የሚያደርግ ነገር ከጠጣን ምግብ ያስጠላናል ማለት ነው። በቃ ጊዜም አናገኝም። አሁን እኛ ኢትዮጵያውያኖች ማለት ነው ስራ ብቻ ነው እንጂ በቃ ተነስቼ ቁርሴን ሰርቼ በልቼ አንልም። በሰዓቱ ጧት ተነስተን የመጀመሪያ በቃ ስራ ነው የምንሰራው። ሻይ ወይ የሆነ ትኩስ ነገር ከጠጣን ስራ እንሰራለን ማለት ነው። ቁርስ ሳንበላ ምሳ ሰዓት ይደርሳል። አስቡት። ምሳ ሰዓት ላይ ደግሞ ቁጭ ብለን መብላት እስኪ ቆይ ደግሞ እቺን ሰርቼ ስንል ሰዎቹ ምሳ በልተው ይጨርሳሉ ማለት ነው። እኛ ቁርስም ምሳም ሳንበላ። ስለዚህ በጣም ብዙ ልጆች ደግሞ እያዞራቸው ይወድቃሉ፣ ይረሱታል። ምግብ መብላት ይረሳሉ። ስራ በጣም የሚበዛባቸው ልጆች እንደዚህ ልጅ ምናምን ያለበት ቤት አብሶ በቃ በጣም ከባድ ነው እና ስለሚረሱ አዙሯቸው ይወድቃሉ፣ ይጎዳሉ ምናምን። በጣም ከባድ ነው ስደት ላይ እንግዲህ ይሄ ነው ብሎም ለመናገር ከባድ ነው። ያው ሁሉም አሁን ሶሻል ሚዲያ ተጠቃሚ ነው።
ሁላችንም ሶሻል ሚዲያ ተጠቃሚ ነን፣ ግን የማይጠቀሙ ልጆች አሉ። እየተጠቀሙ እያየንም ደግሞ ልብ ማንል ልጆች አለንና ለነሱ ሼር አድርጉላቸው። የኔን ቪዲዮ እንኳን ሼር ባታደርጉላቸው የራሳችሁን ቪዲዮ በራሳችሁ ሰርታችሁ የምታውቁ ልጆች፣ እውቀቱ ያላችሁ ልጆች እህት ወንድሞቼ ሼር ማለት ቪዲዮ ሰርታችሁ በራሳችሁ ቲክታክ አካውንት፣ ዩቲዩብ፣ በፌስቡክ ምናምን ልቀቁ፣ አስተምሯቸው። አብሶ በዚህ ወር ማለት ነው፣ በዚህ ወር እና ምግባቸውን ጥርቅም አድርጋችሁ ብልት ምግብ በእውነት እኔ በስማ ስንት ምን በቃ የራሴን ነገር እሰራለሁ። በእውነት ነው የምላችሁ። ከተወሰነ በጣም ወፍራም ነበርኩኝና እየከሳው ሄድኩኝ። ምክንያቱም ቁርስ አልበላም። ቁርስ በቃ ሻይ ወይ ኒውስ ካፌ በዛ ትልቅ ኩባያ ከጠጣው ማለት ነው ይዘጋኛል። ከዛ በጣም ከሳው። በቃ ብዙ ሰው ምን ሆነሽ ነው፣ ቤተሰብን በጣም ደነገጡ ምናምን፣ ጓደኞቼ በቃ ሰዎቼ ሁላ። ከዛ በቃ ምግብ በሰዓቱ መመገብ ጀመርኩኝ። ቡና ሻይ ምናምን ቀነስኩ። ያው ጠጣለሁ፣ ግን እንደዛ እንደ በፊቱ አልጠጣም። ምግቤን በደንብ ጧት። ከዛ የኢትዮጵያ ምግብ የፍል ዱቄት እንጀራ በነጩ በጥቁሩ ካካው ነው የሚባለው፣ ይሄ ፓውደሩ የካካው ፓውደር፣ እሱን እየጨመርኩኝ ምናምን እንጀራ የኢትዮጵያ እንጀራ እየጋገርኩኝ ከዛ እየገዛው የ15 ድርሃም 3 እንጀራ ይሸጣል ዱባይ ላይ ማለት ነው። ከዛ እንጀራ መግዛት ጀመርኩኝ። በእውነት በቃ ህይወቴ ነው የተመለሰው ህይወቴ። እና ውዶቼ ከራስ በላይ ነፋስ ነውና እንጀራችሁን ግዝት ታርጉ፣ እንጀራችሁን ግዝት፣ ቅባታችሁን ግዝት። በቃ ምንም እኔ እውነት ነው የምላችሁ ኢትዮጵያ ካርድ እየሞላው የደወልኩበት ጊዜ በጣም ነው የሚያናድደኝ። በሰዓቱ ደስተኛ ነኝ፣ በቃ የምፈልገውን ሰው ሳገኝ ምናምን ደስ ይለኛል። ግን እዚህ ኢትዮጵያ መጥቼ ደግሞ ሳየው ውዶቼ ቢቀርብኝስ ያስብላል። በጣም ነገሮች በጣም ከባዶች ናቸው። ለማንኛውም አዳዲስ ነገር እሰራላችኋለሁ ውዶቼ። እኔንም አበረታቱኝ፣ እናንተም ተበረታቱ እህት ወንድሞቼ። በያላችሁበት ሰላማችሁ ብዝት ይበልልኝ። እግዚአብሔር ይጠብቃችሁ፣ እኔንም እግዚአብሔር ይጠብቀኝ። ያሰባችሁበት ተሳክቶ ያሰባችሁት ሁሉ ተሳክቶላችሁ በሰላም ወደ ሀገራችሁ ለመምጣት ያብቃችሁ እና ያለውን የኢትዮጵያ ኑሮ ደግሞ አንዳንዱን አሳያችኋለሁ እና በጣም ግን ያው ይደብረኛል፣ ይሰማኛል። እውነት ማንም አያየውም። ስለዚህ በቃ የራሴንም ቪዲዮ እየለቀኩኝ የሚያየው ሰው የለም። ሰው የሚያየው ታዋቂዎችን ነው። እኔ ለምን እንደሆነ ግራ ነው የሚገባኝ። እና ሼር ሰብስክራይብ አድርጉልኝ። ዩቲዩብ ያላችሁ ደግሞ እንደማመር ማለት እኔንም ሰብ አድርጉኝ፣ እኔም እናንተን እየተደራረግን ኮሜንት ጻፉልኝ፣ እኔም ኮሜንት ጽፍላችኋለሁ እና አብረን እንደግ እላችኋለሁ። የኔ ወዶች እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ማሮቼ፣ ፍቅሮቼ እና ባይ ባይ። አስሬ እንግዲህ ሰብስክራይብ አድርጉኝ ማለት ይደብራል፣ ግን አድርጉኝ። ምንም ማድረግ አልችልም፣ ከእናንተ ውጪ የትም መሄድ አልችልም እላችኋለሁ። እስኪ ወደ ላይ ካለውበት አካባቢ ወጣ ብዬ ወደ ሚካኤል ወደ ቦሌ ሚካኤል ምናምን ከሄድኩኝ ምናልባት ከሄድኩ ቪዲዮ ቀርጻለሁ። እሺ ቻው።